ሁለት ባህሪ ያለው ይላል። ይሄ ሰው ጠይቃችሁታል? እኛ ፕሮቴስታንት እንደ ፕሮቴስታንት የቆመባቸውን እምነቶች እኔ ሲመሰክር አልሰማሁትም። በቃ እናንተ የምትሉትን ከኋላ አለ። ወይም ገስት ላይ ያንጠለጠሉ ሰዎች ከኋላ አስባሉት። በቃ ነኝ አለ። እናንተ ለቆየው ገጀራ የምትሰጡ ለሚመጣ ኬክ የምታቀብሉ ሲቆይ መልሳችሁ ገጀራችሁን የምትመዙ እንደሆናችሁ አብዛኞቻችሁ የታወቀ ነው። ወይ ሌላ ሰሙ ይባል መጣን። ሰሙ ግደሉ አይሸማቀቅም። በእውነት ነው አይደለም። እንደሱ አይደለም እኮ ሰሙ ተሸማቀቀ አልተሸማቀቀ፣ የወንጌል አማኙ ግን አንተ በምታደርገው ነገር በጣም እያዘነ ነው ያለው። ስለዚህ ይሄም ማወቅ አለብህ። እኔ የአንተ ምልከታ አሁን አንተ ስታየው ሰሙ ላይ እጅ የምታክል ደመና አይተም ሊሆን ይችላል። ኦኬ እኔ አከብራለሁ ያንተን እይታ። ልክ ያንተን እይታ እንደማከብረው የኔንም እይታ ለምን አታከብርልኝም ነው አንሰብሽን። ሰሙ በቃ ክርስቲያን አይመስለኝም ነው። እንደ ወንጌል አማኝ የሚለውን ተውትና ክርስቲያን ራሱ አይመስለኝም ነው። አንድ ሰው ስለዘመረ ስለሰበከ ክርስቲያን ነው ምናምን የምትሉ ሰዎች እሱ የእናንተ መብት ነው። የኔም ደግሞ የእናንተ መብት ደግሞ እንደማከብር የኔን መብት ደግሞ አክብሩልኝ። እንዴ ጠዋት ሰብኮ ማታ የሚሳደብ ሰው ክርስቲያን አይመስለኝም። ይህን ይመስላል ወገን። አዎ እና አንተ ከኦርቶዶክሳውያን ጋር ስለዋልክ ከነአኬ ጋር ስለምትውል ከነ ጋዲሳ ጋር ስለምትውል አይ አንተ የወንጌል አማኝ አይደለህም ብዬ አንተን ሄድ ማለት አልችልም። እኔ የሄድክ ቀን ግን ኦፊሻሊ ኦርቶዶክሳዊ መሆንን ስታውጅ ሲሳይ ኦርቶዶክሳዊ ነው ብዬ ልናገር እችላለሁ። ነገር ግን ይሄ አንዳንድ ጽንፈኛ መሆን ጥሩ ነው ብዬ አላምንም። እኔ በግሌ ማለት ነው ጽንፈኝነት ጥሩ አይደለም። እኔ ነገርኩ እኮ ነው ሰሙ ወንጌል ማለት ወንጌል አማኝ አይደለም ብዬ እከራከራለሁ። ጌታን እኔ በጣም እንዲህ ማስመሰል ምን ያደርግለታል? እሱ እኔ ከሆነም አፍተሮል ከሆነም እኮ ለራሱ ነው፣ ለኔ ለሲሳይ አይደለም የሚሆነው እኮ ከሆነ ለኔ ለሲሳይ ብሎ ምንም የሆነው ጉዳይ የለም። እኔ አክቹሊ አቋሜን ተናግሬያለሁ። ሰው ፕሮቴስታንት ስለሆነ ይድናል ብዬ ማምን አይነት ሰው ስላልሆንኩ ፕሮቴስታንት ሆነ ኦርቶዶክስ ሆነ ለራሱ ነው የሚሆነው፣ ለኔ አይደለም። አው ግን ሲሶ አንተ አሁን አረ ዳኒን አስገባው። ዳኒ በጣም አረ በሰሙ የመጣ አይኑ ይውጣ እንዳትለን ዳንዬ፣ በሰሙ የመጣ አይኑ ይውጣ እንዳትለን ብቻ አደራህን። ሲሶ እየሰማኝ ነው? አዎ አንተ ምንድነው የወንጌል አማኝ የሆነ አይመስለኝም ብለህ በተደጋጋሚ የምትናገረውን እሱን ብትተውሳ ለምን እንደዛ ትላለህ? እኔ እሱ ላይ ከማየው ባህሪ ነዋ። ከሱ ባህሪ ተነስቼ ከሚያሳየው ባህሪ አንተ ቤት ይገባና መንፈስ ይሆናል፣ ሌላ ቤት ገብቶ ደግሞ ይሳደባል እንትን ይላል እንጂ ኧረ ተውን ወገን፣ ምክር እንስማ፣ በኋላ ደግሞ እንትን እንዳትሉ። አይ እንደሱ እሱን ብታቆም ደስ ይለኛል። ሲሶ አንተም እንደው ዳኒ እኔ እኮ እኔ ኦርቶዶክስም ሆነ ወንድሜ ነው። እኔ በነገራችን ላይ ኦርቶዶክስም ሆነ ወንድሜ ነው፣ ወንጌል አማኝም ሆነ ወንድሜ ነው። እኔ ብቻ ትክክለኛ አለ ዳኒ ነው። የክርስቶስ ልብ ካለው ለምን አይደለማ? እኔ አሁን አንተ ብትኖርም ባትኖርም አንተ በሌለበት ቦታ ስለ አንተ የሆነ ነገር ብነገር ዝም ብዬ አልሰማም። አንተ አሁን አመሰግናለሁ። አዎ ሰሙ ላይ የምታደርገውን ነገር እኔም ልክ ነው ብዬ አላምንም። ለምን መሰለ እሱ ራሱ ነው የሚያውቀው። እኛ ግን አሁን እሱ የወንጌል አማኝ እንደሆነ ስለገባን ስለሆነም ማለት ነው ስለሆነም እኔ አሁን የአንተ መብት አከብራለሁ። ለአንተ አሁን ሰሙ የወንጌል አማኝ ነው አይደል? ይሄንዬ አዎ የወንጌል አማኝ ነው ሲባል ፕሮቴስታንት ነው ለአንተ። እኔ አሁን የአንተ መብት አከብራለሁ። እኔም ደግሞ አይ ሰሙ የወንጌል አማኝ አይመስለኝም ብዬ ስናገር በቃ ደሴም ቲንግ ለኔ መብቴን ለምን አይከበርልኝም? እኔ አሁን አይመስለኝም ሰሙ አንተ ለምን ትላለህ? ብዬ ስናገር እርግጠኛው እኮ አይደለም እኮ አይመስለኝም፣ ለኔ የወንጌል አማኝ አይመስለኝም ብዬ ስናገር መብቴ ደግሞ ይከበር።
ለምን ትላለህ እኮ ነው ባጭሩ። ሰው ሰው ከኦርቶዶክስ ወደ ወንጌል አማኝ መምጣት የጀመረው ይሄ ሁሉ የወንጌል አማኝ እኮ ሰሙ ላይ ማያቸው ሲምፕተሞች ወለ ሰሙ ላይ ማያቸው ምልክቶች ወንጌል አማኝ የሆነ አይመስለኝም። ብሽሽቅ ውስጥ ነው ያለው። እኔ እኮ የኔ በቅንነት የኔን እኮ ምልከታ ነው የምነግርህ። ብሽሽቅ ውስጥ ያለ ይመስለኛል እንጂ ከሆነ እሰየው ቅር አይለኝም እኮ። የኔ ግምት እኮ ነው፣ መላምት ነው። እኔ ግን ዝም ብዬ ሳየው ሰሙ የወንጌል አማኝ የሆነ አይመስለኝም። ምንድነው ብሽሽቅ የመሰለ ሲሶ እንደው ግልጽ ብታደርግ ብሽሽቅ የመሰለ ብሽሽቅ መስሎ የታየ እንደው በብሽሽቅ ሰው የወንጌል አማኝ መሆን ይችላል? ከኦርቶዶክሳውያን ጋር ከአንዳንድ አሁንም እኮ ሲል እኮ የሚያወራው እኮ ስለ አንዳንድ ኦርቶዶክሳዊ ወንድሞች እንጂ እኮ እንትን አይደለም እኮ። ግርምሽ እኔ ከልቤ ነው እኮ እንዴ። እነሱንም እነሱንም ብጠይቀኝ እኔ አልዋሽሽም። እነሱም ራሱ ኦርቶዶክስ ሆኑ አይመስሉኝም። እኔ የሚሰማኝ ነው የምናገረው። ምን ላድርግ? እኔ ሲሳይ ነኝ እንግዲህ እኔ ሲሳይ ነኝ። ምን ላድርግ? እኔ ጥሎብኝ ሌላ ሰው መሆን አልችል። ውስጤ ፊልም ያደረገው የሚሰማኝን ስሜት እናገራለሁ። ምንም እኔ ግርምሽ የተሰማኝን እኮ ነው እኔ የተሰማኝን እንጂ ሌላ ነገር እኮ አይደለም። ለምን እንደዚህ ተሰማኝ? እኔ ቢሆን ከማንም በላይ የምደሰተው እኔ ነኝ እኮ። ግን አይመስለኝም ነው የኔ ግምት። አይመስለኝም አይደለም አይመስለኝም። እኔ ጴንጤ ስሆን ብታገኘኝ ኖሮ ያኔ ወዲያው ትመልሰኝ ነበር። እኔ እስከ ድካሜ እኮ ተሰብስበው ነው ጴንጤ ያደረጉኝ። አሁን እኮ ዳንዬ ስለ ህይወት ድካም እኮ አይደለም እኮ ስለ ህይወት ድካም ምናምን አይደለም እንዴ። ከኔ እኮ ምናልባት የሰሙ ህይወት እኮ ከኔ ህይወት የተሻለ ሊሆን ይችላል እኮ። ስለ ህይወት ስለ ፐርሰናል ድካም አይደለም። እኔ አሁን ስለ ፐርሰናል ድካም ሳይሆን አይመስለኝም ማያቸው ምልክቶች ማያቸው። በቃ ለምሳሌ አንድ የህክምና ባለሙያ መተኩ ትነግሯለህ እኮ ወደ ህክምና ባለሙያ እንደዚህ የሚሰማን ስሜት ስትናገር አይ እንዲህ አይነት በሽታ አለብህ ብሎ መድኃኒቱን ያዛል። እኔም ልክ ሰሙን ስገመግመውና ስመረምረው ሳያው መርማሪ ማን አደረክ እንዳትሉኝ በራሴ ፐርሰፕሽን ሰሙ በቃ ክርስቲያን አይመስለኝም ነው። እንደ ወንጌል አማኝ የሚለውን ተውትና ክርስቲያን ራሱ አይመስለኝም ነው። አንድ ሰው ስለዘመረ ስለሰበከ ክርስቲያን ነው ምናምን የምትሉ ሰዎች እሱ የእናንተ መብት ነው። የኔም ደግሞ የእናንተ መብት ደግሞ እንደማከብር የኔን መብት ደግሞ አክብሩልኝ። እንዴ ጠዋት ሰብኮ ማታ የሚሳደብ ሰው ክርስቲያን አይመስለኝም። ይህን ይመስላል ወገንታት። እኛ እያልን ያለነው አንድ ሰው ክርስቲያን ለመሆን እኔ ክርስቲያን ነኝ ማለቱ ይበቃል። ከዛ በኋላ ፍሬው ደግሞ ቀስ እያለ እየጨመረ መሄድ ነው። እንደምታየው መዝሙር እየሰማ ነው። ጌታ ይባረክ። ከወንድሞች ጋር ህብረት እያደረገ ነው። በጥቂቱም ቢሆን ጌታ ይባረክ። ከዛ በተረፈ ደግሞ ጌታ ያውቃል። ይበቃናል። ይሄን አክል እኛ ኤልያስን ታስታውሰዋለህ? ዝናብ ይመጣል አለ። በጣም ኃይለኛ ዝናብ ይመጣል ሲል ኤልያስ ሲያይ ምንም ደመና የለም። ተንበርክኮ ጸለየ። አሁንም ደመና አለ? ኧረ በፍጹም አለው። ሁለተኛ ዙር ሰባተኛው ላይ ትንሽ እንደ ጭብጥ ደመና ታየው። አዎ አለ። ይሄንን ነው አለ። ወዲያው ዝናቡ ዘነበ። 42 ኪሎ ሜትር መሰለኝ ካልተሳሳትኩኝ የሮጠው ታላቅ ዝናብ ነው የዘነበውና እኛ እንደ ምድራዊ ሰዎች አይደለም የምናየውና ኦርቶዶክስ መለሳለሁም ካለ ጌታ ይባርከው። ግን በቃ ያየነውን አይተናል፣ አምነናል። ጌታ ይባረክ። ዳንዬ እኔ እኮ አሁን ያንተን እይታን ያከብራለሁ። ያንተ ምልከታ አሁን አንተ ስታየው ሰሙ ላይ እጅ የምታክል ደመና አይተም ሊሆን ይችላል። እሱ ኦኬ እኔ ያከብራለሁ ያንተን እይታ። ልክ ያንተን እይታ እንደማከብረው የኔንም እይታ ለምን አታከብርልኝም ነው። አንዳንድ ሰዎችን ከታች ያሉ ሰዎች
በዚህ ጉዳይ? አንዳንድ ሰዎች ልክ የእናንተ አሁን ለምሳሌ ለእናንተ ሰሙ የወንጌል አማኝ እንደሆነ የምታዩ ሰዎች እንኳንም ደግ አያችሁ ሳያያችሁ ጎበዝ በርቱ አልኳችሁ። ተሳሳችኋል እያልኩ አይደለም። አስፎርሚ ልክ በእኔ እይታ እኔ ሰሙን ስገመግምና ሳየው ሰሙ የሆነ ነገር እያስመሰለ እንጂ እየሆነ ያለ አይመስለኝም፣ ክርስቲያን አይመስለኝም ነው የኔ ፐርሰናል እይታ ነው። ትክክል ላልሆን እችላለሁ እኮ ግን ይሄ እንደ እይታ በቃ እኔ አንዳንድ ተራ ግለሰብ በቃ ይሄን ነገር አይቻለሁ። ስለዚህ የኔንም እይታ የእናንተንም እንደማከብር የኔንም እይታ ለምን አታከብሩም ነው? ያንተንም እናከብርበት ምን ምክንያት አለው? ምን ፍሬ አለው? ብራዘር ምንም ፍሬ የለውም እኮ። እኛ እንኳን ቢያንስ እያየን ህብረት እናደርጋለን፣ እንባርከዋለን፣ አብረን እንዘምራለን። ያንተን አክብሬ ምን እጠቀማለሁ? ብራዘር ምንም ዚሮ። በቃ ስለዚህ ራሴ እይታ ነው። ለምን ትክክል አይደለም ብለህ ከኔ ጋር ለምን ትጋጫለህ እንዴ? እኔ አልተጋጨውም። ያንተ ግን ምንም አይጠቅምም። ሰሙን አይጠቅም፣ እኔን አይጠቅም፣ አንተን አይጠቅም፣ ማንንም አይጠቅም። የኛ ግን ምናልባት ሰሙን ወንድም ልናረገው ልናስመልጠው እንደገና ከኛ የተሻለ ጸጋ በጌታ ይገለጥበት ይሆን ብለን እንፈራለን፣ እንጠነቀቃለን። ጳውሎስ እነ ጴጥሮስ ከጌታ ጋር ያሉ ጳውሎስ ቤተክርስቲያን ያቃጥል ነበር፣ ሰው ያስገድል ነበር። እሺ አንድ በጳውሎስ ጉዳይ ተስፋ ያልቆረጠ ነበር፣ እርሱም ኢየሱስ ይባላል። ከዛስ ተስፋ ያልቆረጠው ኢየሱስ ተገለጠለት። ጳውሎስ የጻፈውን አክል ጴጥሮስ አልጻፈም። ስለዚህ አንተን ማመን ምንም አይጠቅምም፣ ሰሙን ማመን ግን ይጠቅማል። ጌታ ይባረክ። ሰሙ ጌታ ይረዳዋል፣ ጸጋው አለ፣ እሱ ደግሞ ጌታ ይረዳዋል። በቃ ሌላ ምንም ክብደት ማካበድ አያስፈልግም። በቃ አንተን አመኘ ግን የምጠቀመው ነገር ምንም የለም። ልጁን ከማስጨነቅ ውጭ፣ ልጁን ከማካለብ ውጭ፣ ልጁን ከማሸማቀቅ ውጭ፣ ልጁ ወደኋላ እንዲመለስ ከማድረግ ውጭ አንተን ማመኔ ቤሳቤስቲን ጥቅም የለውም ብራዘር፣ ዚሮ። ስለዚህ አንተን አላምንህም። ለወደፊትም ራሱ አንተንም ማምንህ ጌታ አለ ይረዳዋል ስትል አምናሃለሁ። አይ እኔ እኮ ልቤ ነገረኝ። ያንተ ልብ ያንተ ነው። ስለዚህ መጽሐፍ ቅዱሳዊ አይደለም። ሰሙን እናምነዋለን፣ ጌታ ይረዳዋል፣ ወንድማችን ይሆናል። ኦርቶዶክስ ቢመለስ ራሱ የእግዚአብሔርን ቃል ያነባል ብለን እናምናለን። ታንክ ዩ። ዶክተር ዳኒ ሲሶ ፖዝ ሆኗል። ሲስ ካለ ተመለስ። ኦኬ ተመልሻለሁ። ቅዱሳን ተመልሻለሁ አለው ወገን። አዎ ቀጥል። ዶክተር ዳኒ ያወራውን ሰምተሃል አይደል? እኔ ዳኒ እግዚአብሔር ይባርክ። ይሄ መልካም እኔ እዚህ ቲክቶክ ላይ ከማውቃቸው መልካም ልብ ያላቸው ከቀን ሰዎች አንዱ አንተ ነህ። የአንተን እይታ አከብራለሁ። ከወንድም ከሰሙ ጋር ህብረት ማድረግን እደግፋለሁ። ቀጥል፣ በርታ። እኔ ደግሞ ልክ ሲሰማኝ ከኔ አክቹሊ ኦልሬዲ እኮ አብዛኛው እዚህ ቲክቶክ ላይ ያለ ወንጌል አማኝ አይደለም ብሎ ፈርጆኛል። ችግር የለውም። እኔ ከሱ ጋር ህብረት አረኩም አላረኩም ምንም እንትን የለም። ህብረትም ችግር የለውም። አሁን እኔ እያልኩ ያሉት ምንድነው አስ ማይ ፐርሰፕሽን በእኔ ምልከታና በእኔ እይታ እኔ ካዩዋቸው ከአንዳንድ ነገሮች ተነስቼ ማለት ነው እኔ አይመስለኝም። ለምንድነው ካዩዋቸው ባህሪ የተነሳ እኔ ቤት እኮ እኔን ሲሶ ወደ እግዚአብሔር ተመለስ ይሻላል ብሎ እኔ ቤት ወንጌል ሰብኮኝ ወጥቶ ሌላ ቤት ላይ ገብቶ እኮ እኔ ምንም እሱ እንደሚለው ኤዲት የተደረገ አይደለም። እንደ አንድ ክርስቲያን ሊሳደብ የማይችላቸውን ብዙ ስድቦችን ሰድቦኛል። አንተ ገልፍትኛለሽ እንዴ? እኔ ስገለፍጥ ለማየት ለመስማት አንድ የምትመጪው ምን የአንቺን ኮሜንት ለመጻፍ እኮ አይደለም ሰው የሚመጣው። እኔ ስገለፍጥ ለማየት መሰለኝ ሰው የሚገባው። እንዴት ያለ ጉር ነው እና ኤኒዌይ ሄኖክ እኔ ከዚህ ተነስቼ ነው እኔ አይመስለኝም። በቃ እኔ በግድ ደግሞ ሰሙ ክርስቲያን ነው ብለህ ተቀበለው የሚለኝ እንትን የለም። እኔ እያስመሰለም ካልሆነ ለራሱ ነው። አፍተር ኦል እኮ ማንም ሰው እኮ በራሱ ህይወት ነው የሚጠየቀው እንጂ እኮ ግዴታ እኮ እኔ በሰሙ አልጠየቅም፣ ሰሙ በእኔም አይጠየቅም።
አይመስልም ዳንዬ? ኖ አንተ ደረጃ መዳቢ አይደለህም ብራዘር። አንተ የአማኞች አንድ ጥያቄ ልጠይቅ። አንድ ክርስቲያን ነው የምትለው ሰው ክርስቲያን ነኝ ስላለ ብቻ ነው ክርስትናው የምትቀበለው ወይስ አንተ ክርስትናው የምትመዝንበት መመዘኛ አለ? ክርስትና በፍሬ ይታያል። እኔ ግን አምላክ አይደለሁም። ሁሉ ቦታ አልገባም። ጌታ ይረዳኛል፣ እረዳዋለሁ። እኔ ፍሬውን አየሁት እኮ ሲሳደብ ፍሬውን አየሁት። የአንዳንድ ወንድሞች ይሳደባል። ሰሙ እኮ አይሳደብም። መች ወጣኝ? አሁንም ይሳደባል። እኔም ይሳደብ ነበረ። ሊሳደብ ይችላል፣ ችግር የለውም። መሳደብ እኮ መስተካከል አለበት እንጂ ሰው እኮ ወደ ጌታ ቤት ከመጣ በኋላ ነው ስድብ የሚያቆመው፣ ጌታ የሚረዳው። አሁን እኮ ችግሩ ምን መሰለህ? ፐርፌክት ናት ብሎ ትላንት ከነበረው እየጨመረ ወደፊት ፍሬ አፍርቶ የተሻለ ጥሩ ሰው ሲሆን፣ ጥሩ ክርስቲያን ሲሆን፣ እኔ ደግሞ ያን ጊዜ ሰሙ በጣም ክርስቲያን ነው የዚህ እምነት ተከታይ ነው ብዬ እኔ ጀጃ። አንተ ታዲያ ምኑን ክርስቲያን ሆንክ ብራዘር? እምነት እኮ የማይታየውን ነገር ማመን ነው ብራዘር። ቋንዴ እምነት ማለት ተስፋ የምናደርገውን ነገር ማመን ነው እንጂ ከተከፈለ በኋላ ቀይ ባህር ዝናብ ከዘነበ በኋላ ሰው ከተፈወሰ በኋላ አምናለሁ። አንተ እንኳን እኮ ዳኒ ተሳዳቢ ላይ ተስፋ አድርግ እያልከኝ እኮ ነው እንዴ? ዳረ ዳኒ ተው ተሳዳቢ ላይ ጌታ ላይ ነው ያልኩት። የጌታን ኃይል ነው ተስፋ የማደርገው። የጌታ ኃይል ላይ ነው ተስፋ የማደርገው። ጌታ ይነቅላል፣ ይተክላል። አንድ ጊዜ ቆይ፣ ጌታ ይነቅላል፣ ይተክላል፣ ያሻግራል፣ ከፍ ያደርጋል። ስለዚህ አቅሙ የጌታ ነው ነው ጥያቄው እንጂ እኔ በሰሙ መች ተማመንኩኝ? እዚህ ባላችሁ በሁላችሁም በራሴም አልተማመንም። ማንም ሰው የሚረባ የለም እኔን ጨምሮ። ግን ጌታ እስካለ ድረስ ሲጀመር እኔ እናንተ እኮ በውስጥ እናወራለን። አንድ ቀንም ከአንተ ጋር ስናወራ ለምሳሌ ተጠራጥሬ አላውቅም፣ ታስታውሳለህ? አንድ ቀንም ማንንም ሰው አልጠራጠርም፣ የመጠራጠር መብትም የለኝም። ግን ክሪቲሳይዝ አታድርጉ አላልኩም። ክሪቲሳይዝ አድርጉ በሚያንጽ መልኩ። እሺ፣ ስለዚህ ይህን ልጅ ክርስቲያን ነው ብለህ ተቀበለው ነው የምትለኝ? ቢያንስ አታሸማቀው። እንዲያፍር ማድረግ የለብንም። ኦልሬዲ ጠላት በቃ አንተ እስካላሸማቀቀውና እስካላሳፈርከው ድረስ ችግር የለብንም። በፍጹም ማሸማቀቅ ሰሙ ተሸማቆ ረዳን ያረባከ በፍጹም እሱም ራሱ የሚሸማቀቅ አይነት ሰው አይደለም። እኔ ሰሙ በታሪክ የሚሸማቀቅ አይነት ሰውም አይደለም። እሱን የማሸማቀቅም ስራ አልሰራም። በፍጹም የሚሸማቀቅም አይነት ሰው አይደለም። አይ አይደለም ፊሶ የማሸማቀቅ ስርዓት እየሰራ ነው። የማሸማቀቅ ስራ ትሰራለህ። እሱን ተው ነው እያልን ያለ ነው። ለማመን ሌላ ሰሙ የሚባል መጣ። ሰሙ ግደሉ አይሸማቀቅም። በእውነት ኖ አይደለም። እንደሱ አይደለም እኮ ሰሙ ተሸማቀቀ አልተሸማቀቀ፣ የወንጌል አማኙ ግን አንተ በምታደርገው ነገር በጣም እያዘነ ነው ያለው። ስለዚህ ይህም ማወቅ አለብህ። እኔ ፊት ለፊት ነው የምነግርህ። ገባ? አንተ ያለማመን መብት የተጠበቀ ነው። ነገር ግን አንዳንድ ሰዎች እያስገባ በሱ ድምፅ የእሱን የሆነ ነገር እያመጣ በዛ ሞክ እንዲያደርጉ እንዲያላግጡ ምህዳሩን እያመቻቸ ነው አንተ። ስለዚህ ይሄ ነገር ደግሞ አንተ የወንጌል አማኝ ነህ። ሰሙ ከትላንትናው ባህሪው ተነስተ ይሄ ሰው በፍጹም የወንጌል አማኝ ሊሆን አይችልም ብለህ ብታመን ራሱ ያንን ያንተን እምነት ዝም ብለህ ያዝ እንጂ እኔ ተቀበል በግድ ሰሙ ትላንትና ኦርቶዶክስ እያለ ምናምን እኮ አይደለም። ሄኖክ እኮ እኔ ቤት ሰሙ ገብቶ በደንብ ስማኝን እኔ ቤት ገብቶ እግዚአብሔር በጣም ይወድሃል፣ እንደ ፖሊካርፕ እንድትሆን ነው የሚፈልገው፣ እንደ ዮሐንስ አፈወርቅ እንድትሆን ነው የሚፈልገው። ሁአማ እኔ ማን ነኝ? አንተም እኔም አንተም ከዮሐንስ አፈወርቅ አናንስም። ሲስዬና እንደ ዮሐንስ አፈወርቅ ምናምን ብሎ ነግሮኝ ልቤ ተነካ። እሺ ብዬ እያሰብኩ እያለ ሌላ ቤት ገብቶ ሰሙ እኔን ጥንብርኩሴን አውጥቶ ይሰርበኛል።
እሺ ቆይ እኔ ለእኔ ስለሚል እሱን ነገር ይዜ ወጥተህ ቤቲ ላይ ሞክ እያደረጋችሁ ነበር አይደል? ሲሶ እኮ እሱን እኮ ነው የምልህ እኮ እንደ ፖሊካርፕ እንድትሆን ነው የምፈልገው አለኝ። እሺ ብዬ እኔ እያሰብኩ እያለ ገና ከኔ ቤት ወጥቶ ሌላ ቤት ገብቶ ሲሳይ ማለት እኮ ብሎ እኔ በጣም እኮራበትና መወዶ ፊት ነው ያለኝ። ፊቴን ሞላኔነቴን እግዚአብሔር የፈጠረውን በጣም ወዶ እንትን ነው። ምን ይመስላል የፈረስ ፊት እያለ ሁሉ እኔ እኮ ቪዲዮ መረጃው ስላለኝ እኮ ነው። ሲሶ አሁን ሰሙ አዲስ የወንጌል አማኝ ነው። በመንፈሳዊ ህይወት ይሄ ሰው ገና እያደገ ያለ ሰው ነው ወይስ እድገቱን አይደለም? እኔ አንተ አስብልኝ እንደ ፖሊካርፕ የተመኘልኝ ሰውዬ እንደ ዮሐንስ አፈወርቅ እንደ ክሌመንቶፍ ምናምን እንደ ጄሮም እንደ አባቶችን ሁሉ ጠቅሶ ወጥቶ ሰሙ እግዚአብሔር ይባርኮ ብዬ እኔም ላይፉን ዘግቼ ወጣሁ። እንደ አጋጣሚ ሌላ ቤት ተከትዮ ገባለሁ። እኔ የምጠይቅህን መልስልኝ። እንደ አንድ የወንጌል አማኝ አዲስ ሰው ሲመጣ ያንን ሰው በድካሙ ቆመህ እንዲጠነክር እንዲበረታ ታደርገዋለህ እንጂ ድካሙን ይዘህ እየወጣ ሰዎች ሞክ እንዲያደርጉ እንዲሳለቁ መንገድ ታመቻቻለህ። አሁን አንተ የወንጌል አማኝ ከሆንክ ማለት ነው። አሁን ሰሙ ለምታደርገው ነገር እኔ በትክክሉ ጥሩ ነው ብዬ አላምንም። ሌሎች ተደስተው ለአንተ ግን የሰሙ የወንጌል አማኝ መሆኑ የጭቃ ውስጥ ሾው ሊሆን የሚችልበት ምክንያቱ ምንድን ነው? ይህንን ነገር ተው አታድርግ። በግድ እመን ብሎ የሚያስገድድ ሰው የለም። ገባ? አንተ የወንጌል አማኝ ከሆንክ ሰዎች ለአንድ ቀንም ይሄ ሰው እኔ አንድ ቀንም ራሱ ቢሆን ወደ እኔ የወንጌል አማኝ ውስጥ ያለሁት የአማኞች የቅዱሳን ስብስብ ነው የዳኑ ሰዎች ስብስብ ነው ብዬ ስለማምን ነው እንጂ እንደዛማ ባልሆን ለምን እዚህ ይቀመጣለሁ እንዴ? ፌክ የሆነ ህብረት ውስጥ ነው ብለህ የምታምን ከሆነ አንተ ራስህ ነው የመጀመሪያ ከዚህ ህብረት። ነገር ግን እውነት አንተ ቆይ ሄኖክ ለምንድን ነው የኔን ስሜት ማጠብቅልኝ? አንተ ለምስል አንተ ቆይ አንድ ጥያቄ ልጠይቅ አይደል? አንድ ጥያቄ ልጠይቅ አንድ ጥያቄ እኔ ሀሳብ ልስጥ ወገንታቶች ፍጥረታቶች ይላል። እኔ ምንድነው ያለኝ ሀሳብ መምጣቱን እርግጠኛ የሆናችሁ ሰዎች ራሳችሁን እንደ ደግ እንደ ሰው ተቀባይ እንደ ሩሩ የምታዩበት ከዛ ከእናንተ ተቃራኒ የሆነ ሰው ደግሞ እንደ ጨካኝ የምታዩበት ምልከታ ነው የማይገባኝ። እናንተ ለቆየው ገጀራ የምትሰጡ ለሚመጣ ኬክ የምታቀብሉ ሲቆይ መልሳችሁ ገጀራችሁን የምትመዙ እንደሆናችሁ አብዛኞቻችሁ የታወቀ ነው። ርህራያችሁ እስኪቆይ ድረስ ነው። ለዛ ነው ለቆየው ሲሳይ ርህራይ የሌላችሁ ሲሳይን ወንጌላዊ አማኝ አይደለም ብላችሁ በየቤቱ ለማውራት ሙሉ ድፍረት ያላችሁ ገና ደህንነት ተምሮ ያልተጠመቀ ሰው በሃይማኖት ብሽሽቅ ጴንጤንን የሚሉ ሰዎች ገስት ላይ ስለተንጠለጠለ ብቻ ማህተብ እንሰጠዋለን እሱን የሚቃወም ጌታን ይጠላል አይነት ትምህርት ሀሳብ የምትሰጡት በጣም የምታሳዝኑ ፍርደ ገምድሎች ናቸው አብዛኞቻችሁ እዚህ ውስጥ ያላችሁ ሰዎች። አንተ እኔ ጌታን ቢቀበል ቢድን በጣም ደስ ይለኛል። በወንድሞች ህብረት ምናምን ቢቀላቀል በጣም ደስ ይለኛል። ሲሳይም ተመሳሳይ ነው ሀሳቡ። ባለፈው ከኬኩ ጋር ይሁን ከአንድ ሰው ጋር ገብቶ እኔም በቃ የሆነ ምናምን የሚል ሀሳብ ሲመጣ ወደኛ ብትመጣ ደስ ይለኛል ሲል ሰምቻለሁ። ስለዚህ ሲሳይ የወንጌል ጠላት ሰዎች ወንጌላዊ አማኝ ሲሆኑ የሚደብረው ምናምን አታስመስሉት። እናውቀዋለን የፖለቲካውን እዚህ ቲክቶክን ፖለቲካ አብረን ነዋሪዎች እኮ ነን። እንደው ቀበሌ ቢኖር አንድ ቀበሌ ነን። ኮንዶሚኒየም ቢኖር እዚህ ቲክቶክ ላይ አንድ ብሎክ ነን እኮ። ነዋሪነታችን እኮ የታወቀ ነው። ስለዚህ እናውቀዋለን፣ ተርሙን እናውቀዋለን። የመጣ የምትሉት ግለሰብ የመጣበትን ተርም እናውቀዋለን። አሁን ባለፈው ገብቶ እንወያይ ምናምን አለ። ምን ሆኖ ነው የሚወያየው? ከኔ ጋር እኔ ኦርቶዶክስ እሱ ጴንጤ ሆኖ ነው የሚወያየው? ምን ሆኖ ነው የሚወያየው? እኔ መካነ ኢየሱስ እሱ ፔንቴኮስታል ሆኖ የሚወያየው? ምን ሆኖ ነው የሚወያየው? ስለዚህ አሁን የህይወት ፍሬ እንይበት። የገስት ፍሬ አይተናል።
ገስት ላይ መንጠልጠል ፍሬ አይተናል። የህይወት ፍሬ እንይበት። በቃ አንድ ሰው ወገናችን ነው ብለን ለመቀበል ትምህርቱን ሲቀይር እንየው። ኢየሱስ ክርስቶስ ያማልዳል ይላል። ኢየሱስ ክርስቶስ ሁለት ባህሪ ያለው ይላል። ይሄ ሰው ጠይቃችሁታል? ሰኛ ፕሮቴስታንት እንደ ፕሮቴስታንት የቆመባቸውን እምነቶች እኔ ሲመሰክር አልሰማሁትም። በቃ እናንተ የምትሉትን ከኋላ አለ። ወይም ገስት ላይ ያንጠለጠሉ ሰዎች ከኋላ ስባሉት በቃ ነኝ አለ። ከዛ እያስመሰለ ነው ያለው። እናንተ አላስመሰለም ለማለት ሙሉ ድፍረት ሙሉ እርግጠኝነት ካላችሁ አስመሰለ ለሚል ሰው ቦታ ልትተው ይገባችኋል። እናንተ ማናችሁ? ድፍረት የልቡና አውቃችሁ ነው እናንተ የምታወሩት? ልሰልል ምናምን ጴንጤዎችን ምናምን የሚል ቪዲዮ ወጥቶበታል። ልጁ እየሰለለ መሆኑ በምን አለመሆኑ በምን እርግጠኛ ሆናችሁ? ሂዱጣ ያለው ሰው የለም። አሁን እኔ ከፕሮቴስታንት ጓዝን ጠቅልለ ውጣ አላልኩትም። ሲሳይም ጓዝን ጠቅልለ ውጣ አላለው። አልገፋ ነው፣ በመግፋት ደረጃ አልገፋ ነው። እኔ ባለፈው ነው የነገርኩት ነገር አለ ቪዲዮ ሰርቼ ፕሮቴስታንት መሆኑ ደብሮኝ አይደለም። ማንም ሰው በግሉ የፈለገውን የመሆን መብት አለው። ኤቲስትም መሆን ይችላል። ሰው ነፃ ፈቃዱን ተጭነን እንዲና እንዲህ ብለን ሐሳብ አንሰጥም። ግን እናውቀዋለን። ኦርቶዶክሳውያንና ፕሮቴስታንት መካከል ያለውን ብሽሽቅ እናውቀዋለን። ከፕሮቴስታንት ኦርቶዶክስ ሲሆኑ ሰዎች የሚደረገውን አቀባበል እናውቀዋለን። ከዛ ደግሞ ከኦርቶዶክስ ወደ ፕሮቴስታንት ሲመጡ ሰዎች የሚደረግላቸውን አቀባበል እናውቀዋለን። እውነት አቀባበል የምታደርጉ ሰዎች ለቆዩ ሰዎች ያን ያህል ምህረት አላችሁ? ለሲሳይ ምህረት አላችሁ? ሲሳይም በየቤቱ ገስት ከፍታችሁ ጴንጤ ፕሮቴስታንት አይደለም ኦርቶዶክስ ነው ቅጥረኛ ነው ተከፋይ ነው አትሉ ትላላችሁ። ለቆየው ሰው ምህረት የሌላችሁ ሰው ለአዲስ ሰው የምታሳዩት ምህረት ራሱ የፖለቲካ ምህረት እንደሆነ ይታወቃል። እውነት የተነካ ልብ ቢኖራችሁ እግዚአብሔርን የምትፈሩ ቢሆን ለሁሉም ሰው ልክ እግዚአብሔር አምላካችን ለሰው ፊት አይቶ እንደማያደላ አዲስ ሆነ ለቆየም ለማንም ፊት የማታደሉ ቢሆን ኖሮ ትዕግስታችሁ ምህረታችሁ ለሁሉም ይሆን ነበር። ግን ከግብዝነትና ከአስመሳይነት የመነጨ ከዛ ደግሞ የኦርቶዶክስ እየፈለሰ ነው የሚል አይነት ፖለቲካ ለመስራት በቃ ዓለም ሁሉ እኔ ፕሮቴስታንት ቢሆን ደስ ይለኛል። በቃ ይሄ የኔ እምነት ነው ያለውበት እምነት እንኳን አንድ ሰሙ ይቀርና ማለት ነው። ግን ሪያሊቲው ስናወራ ሲሳይ እንዳልተለወጠ የተሰማው በቃ ስለተሰማው ነው። ሰዎችን እኛ ሁላችን ኦብዘርቭ የምናደርግበት ዲዘርቭ የምናደርግበት ነገር አለ። በቃ ዲዘርን እናደርጋለን። ሰዎችን እንረዳቸዋለን። የሚመጡበትን መንገድ የሚሄዱበትን መንገድ እንረዳለን። አይተን የምንቀበልበት ደረጃ እንቀበላለን። አለቅ እዚህ ውስጥ ማናችሁ ነው? የመንፈስ ቅዱስ ምስክርነት ተሰምቷችሁ ነው? የትኛውን እርግጠኛ ሆናችሁ ነው? እና እንደው ሲሳይ ሰው ፕሮቴስታንት ሲሆን ይጠላል የሚል አይነት 4 ነጥብ ፍረጃ ባትሰጡ ጥሩ ነው። እና እኔ ቀደም ዳኒም እያለ ነበር። አሁን ደመናውና ምን ያገናኘዋል? አሁን ዶክተር ዳኒ ደመናውና የሰሙ መምጣት ምን ያገናኘዋል? ኤልያስ ያየው እጅ የምታክል ደመና ምናምን ብለህ የእግዚአብሔርን ቃል ለማይሆን ነገር በቃ ከዚህ ጋር ምን ያገናኘው? አሁን ደመናው ምናምኑ ምን ያገናኘው? ወይ ዜዶ ሰላም ነው፣ እንዴት ናችሁ? አለን እግዚአብሔር ይመስገን። እንኳን ሰላም ናችሁ። ሐሳቤ ያልተመቸው ሰው ያናግረኝ ከፈለገ። እሺ እኔ አሁን ለምሳሌ ዶክተር እኔ ለምሳሌ አሁን የሲሳይን ፍረጃ አንተ ሰፖርት ካደረግከው ሲሳይ ለምሳሌ ያነሳቸውን የሰማዋል መሰለኝ። ለምሳሌ እኔ ቤት ፖሊካርፕን እንትና ምናምን ብሎኝ ወጥቶ ደግሞ ሰደበኛል። ስለሰደበው ነው የሚቃወመው ወይስ መዳኑን ስላላመነበት ነው? መዳኑን ካላመነበት አለማመን የራሱ የግሉ ነው። ሚዲያ ላይ ወጥቶ ግን ሞክ ማድረግ መቀለድ ደግሞ ሰውየው ይመንም አይመንም እኛ አይደለም ክሬዲቱን የምንወስደው፣ ወይም ደግሞ ሙሉ ማስረጃ የለም ስለማመን። ዛሬ አመንኩ ያሉ ሰው ነገር ሊክድ ይችላል። ትናንትና ነበርኩ ያሉ አብሮ ሻይ ሲጠጡ አብሮ ብዙ ነገር ሲያሳልፉ የነበሩ ጣልቃ ልግባና አንዴ ድንገት በማዕከል ከመጣ አንዴ ጠቀል አድርጌ ልንገር። እኔ ሰሙ ላይ ባየኋቸው አንዳንድ ነገሮች ነው። አሁን በዚህኛው ብቻ ሰደበኝ በሚለው ብቻ አይደለም።
ሁላችንም ስንሰዳደብ እንውላለን። እኔም ስሳደብ ውላለሁ። የሰደበ በሙሉ ክርስቲያን አይደለም አይባልም። ያልተሳደበ ደግሞ ጨዋ በሙሉ ደግሞ ክርስቲያን ነው አይባልም። ይሄ አሁንም ከታች አላችሁ ከላይ ከታች አንድ ልናገር 320 ሰዎች ወይም 340 ሰዎች በደንብ አዳምጡኝ። ለአንዳንዶቻችሁ ሰሙ ክርስቲያንና የወንጌል አማኝ ነው ብላችሁ ተቀብላችሁት ሊሆን ይችላል። እሰየው ደግ አደረጋችሁ። ቴንኪዩ። እኔ ምንም አይደለም ብዬ ከእናንተ ጋር ራሱ ሙግት አልገባም። እንደኔ እንደ ሲሳይ ነው። አሁን እንደኔ ምልከታ እኔ እንዳየሁት ከሆነ ሰሙ የወንጌል አማኝ አይመስለኝም ነው። አሁን የኔ እይታ ነው። ለምን እንደዛ ካዩዋችሁ አንዳንድ ነገሮች ተነስቼ፣ ሁለተኛ ከሄደበት መንገድ ተነስቼ፣ በስነ ስርዓት ደግሞ የወንጌል አማኝ ትምህርትን ኮንፌስ ሲያደርግና አንዳንድ ነገሮችን ሲናገር አልሰማሁትም። በቃ በዛ እንደተገፋ መሰለ እዛ ላይ የተገፋ መሰለ። ሚዛን እሱ ነው መሆን ያለበት። ሚዛን እሱ ነው መሆን ያለበት ወይስ ዘሪሁን አንድ ጊዜ ፖይንት ሚስ እንዳናረግ ዶክተር ዳኒ ትቀጥላለህ። ቆይ አቡና ራሱ ነው የወጣው ወይስ ሰው አስወጥቶት ነው? አቡና እኔ አላየው። አቤልና ግባ። ሞዴሬተሮች እንደዚህ የምታደርጉ ሞዴሬተሮች አቁሙ። በሀሳብ ነፃነት ሰው ያወራል። ሰው ያስወጣ አቤል ነው ራስ ነው የወጣው። አይ ቲንክ ኔትወርክ ነው። አንድ ቦታ አለች ኔትወርክ የሌለባት እሷ ናት የምትሆነው። ከታላቅ ይቅርታ ጋር ግን አቤል ለተናገረው ነገር ገስት ላይ ግን ከዘሪሁንና ከዶክተር ዳኒ ውጭ ግን ከማናቸውም ጋር እናወራም። ሄኖክ ለሌሎች እድል እንዳሰጣቸው። እሺ። አይ ሲሳይን በተመለከተ ከዶክተር ዳኒ ጋርና ከአገልጋይ ዘርሽ ጋር ብሏል። አስተዳሉ ሌሎችም አቡናን ግን አንዴ ፈቃደኛ ከሆነ መጠየቅ ትችላለህ። ሶሪ ዜድ ከታላቅ ይቅርታ ጋር አቤል ለጠየቀን ጥያቄ እኛ ጌታ ገለጠልን፣ ሰሙ እውነተኛ እያስመሰለ አይደለም፣ ክርስቲያን ሆነዋል፣ ሁሉን ጨርሰዋል፣ ከኛ ጋር ጉዞ ጀምረዋል የሚል ነገር አልተናገርንም። ከመጀመሪያው ጀምሮ ማለት ነው። ግን እንደምታየው እኛ ጋር መጥቶ መዝሙሩ እየሰማ ነው። አንዳንድ ጊዜ ስንናገርም ሀሳቡን እያካፈለ ነው። የሚያካፍልበት መንገድ በራሱ ስታይል ነው። ነገር ግን ከእናንተ ጋር ነኝ አለ። እንደ ክርስቲያን ምን ማድረግ አለብን ስንል እኛ በቃ የሚገባንን ነው። መልካም የሆነውን ክቡር የሆነና ተወዳጅ የሆነውን ነገር ነው የምናደርገው። ማለት መጽሐፍ ቅዱስ ላይ እንዲህ የሚል ቃል አለ፣ ማይንድ ዩር ኦውን ቢዝነስ የሚል ቃል አለ። በራሳችሁ ጉዳይ ላይ አተኩሩ ይላል። ሰሙን በተመለከተ የኔ ጉዳይ ምንድን ነው ሲባል ሰሙ እውነቱ ነው ውሸቱ ነው በሚል የእሱን ውስጥ በመመርመር ሳይሆን ሰሙ ሳየው ምን ያስፈልገዋል? ህብረት ያስፈልገዋል። ኦኬ ሀሳቡን የሚሰማው ሰው ያስፈልገዋል። አብረን እንድናመልክ አትሊስት በኦንላይን ማለት ነው። ይሄንን አደረግን እንጂ ጌታ ገልጾልናል አላልንም። ሲቀጥል ደግሞ ሲሳይን ለምሳሌ ክርስቲያን አይደለህም ይሉታል የቆየውን፣ ለሰሙ ግን ታዝናላችሁ አይንን ነገርም ብልሃል። ሲሳይና እኔ ምናልባት እንደኔ ያወራው ሰው ያለ የለም። አንድ ቀንም ክርስቲያን አይደለህም ብዬ አላውቅም። ሲሳይን እንደዚህ ነው ምለው፣ እዚህ ፊት ለፊቱ ነው የምናገረው። ሲሳይ አቤት እርግጠኛ ፕሮቴስታንት ነህ ብዬ ጠይቀዋለሁ። አዎ ይለኛል። አምንሃለሁ ነው ምለው። አንድ ቀንም አላምንህም ብዬ አላውቅም። ስለዚህ ለሲሳይ የተጠቀምኩትን ነገር ለሰሙ ማልጠቀምበት ምንም ምክንያት የለም። ሰሙንም አምነዋለሁ። እማምነው ግን እስከተናገረው ድረስ ነው። ከዛም በኋላ ምን ጠቀስክ መሰለ? የኤልያስን ጉዳይ ጠቀስኩኝ። ኤልያስ እንደሚታወቀው ዝናብ ይዘንባል አለ። ዝናብ ደግሞ ደመና በሌለበት ጊዜ ነው ዝናብ ይዘንባል ያለው። ስለዚህ ውጣና ያለው ምንም ደመና የለም። 1 2 3 4 5 6 7 ጊዜ አየ። በሰባተኛው ላይ ትንሽ ጭብጥ የምታክል ደመና ታየው። በቃ ይበቃል አለ እሱ። ወደ ሰሙ ስናመጣው ሰሙ ትንሽ ነገር አሳይቶናል። ከኛ ጋር ይዘምራል፣ ንስሐ ገብቷል፣ ወንድሞቼ ናችሁ ብሏል። አይበቃንም እንዴ? ይበቃናል። ከፈለገ ነገ ይካድ፣ እሱ አይመለከተንም። አምላክን ነው ሙሉ በሙሉ ማታለሉንና ለማታለሉን የሚያውቀው። እኔም በተመለከተ ግን በቃ ይበቃኛል። እኔ ጭብጥ የሆነች
ደመና አሳይቶኛል፣ ሰሙ ለኔ ማለት ነው። ስለዚህ አቤልንም በተመለከተ ሌሎች ወንድሞች ቲክቶክ ላይም በተመለከተ ክርስቲያን አይደላችሁም ብዬ አላቅም፣ የቆዩትንም አዲሶቹንም ማለት ነው። ሲጀመር እኔ ኦርቶዶክሶች ራሳቸው ስሙኝ፣ በጌታ ካመናችሁ ድናችኋል ብዬ ነው የምናገረው። ካቶሊኮች ጭምር በጌታ ካመናችሁ ድናችኋል። ማርቲን ሉተርም ይሄንን ያምናል። እንደገና የኛ ሪፎርመሮች ይሄን ያምናሉ። ሰው በቤተ ክርስቲያን ፔንቴኮስታል ስለሆነ አይድንም፣ ሉትራን ስለሆነ አይድንም። የሚድነው ከጌታ ጋር ህብረት አድርጎ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለው መገለጥ ሲሆንለት ይድናል። ስለዚህ ከዚህ ያለፈ መገለጥ አገኘው ብዬ አይደለም። አቤል አቡናም ፕሊስ አንደርስታንድ አድርገኝ። ነገም ደግሞ ሰሙ መጥቶ እኔ ምናልባትም ደግሞ ሲሶን ከተሳደበ በኋላ ጭምር እኔ ወንድምህ ነህ ካለኝ በቃ ወንድሜ ነኝ ነው የምለው፣ አለቀ። ከዛ ግን የሆነ ከፍ ያለ መለኮታዊ ቦታ ለመስጠት ፍሬ ያስፈልጋል። ፍሬውን ደግሞ እንጠብቃለን ሁላችንም ማለት ነው። ወንድማችን ሲሳሳት በቀና በሆነ ገር በሆነ ልብ እናቀነዋለን እንጂ ባናሸማቅቀው መልካም ነው። ፕሊዝ አሁን ዳንዬ ምን አለ መሰል፣ አሁን እየሰራችሁ ያሉት ነገር አሁን እኔ እሱን እያሸማቀቅኩት እንዳለ እሱ ላይ ያልሆነ ፍረጃ እየፈረጅኩ እንዳለ ነው። እኔ እንደዚህ የማሸማቀቅ ስራ አልሰራውም። ሰሙን ኢቨን ሰሙ ራሱ ላሸማቀቅ ብትለው ራሱ የሚሸማቀቅ አይነት ሰው አይደለም ሰሙ በራሱ ማለት ነው። አሁን ዳኒ ያንተን እይታ ያንተን ምልከታ ነው ያከብራለሁ። ለአንተ ሰሙ የወንጌል አማኝ ነው፣ ዳትስ ጉድ ጥሩ። ለእኔ ጋር ደግሞ ስትመጣ ሰሙ ለእኔ ወንጌል አማኝ አይደለም። ለምን ካልከኝ ብዙ ስለ ሰሙ መሰማቸውን ያዩዋቸው ነገሮች ሰሙን የወንጌል አማኝ ነው ብዬ እንድቀበላቸው አያደርጉኝም። ስለዚህ ቤቴን ከፍታለሁ። አክቹሊ እሱን ርዕስ አድርጌም ከፍቼ አላውቅም። እንደ አጋጣሚ በሆነ ጉዳይ በጨዋታ ማዕከል ከተነሳ አይ ወንድማችን ሰሙ ባለፈው እኔ ጋር መጥቶ ወንጌል ሰብኮኝ ነበረ እንደ ፖሊካርፕና እንደ ማን ነበር አንደኛው ዮሐንስ አፈወርቅ እንድትሆን ነው ምናምን ብሎ እንደዛ ብሎ ወንጌል ነግሮኝ ነበር ብዬ አነሳለሁ እንጂ የማሸማቀቅ ስራ ይሄ ደግሞ ማሸማቀቅ አይደለም። ሚዲያ ላይ ሰሙ በግልጽ የተናገረው ነው። ና ተመለስ ብሎኛል። እግዚአብሔር ማለት መልእክት ይሁን ምናምን ነገር ነግሮኛል። እኔ እሱን ከማንሳት ውጪ ሌላ የማሸማቀቅ ስራ ሰርቼ አላውቅም። ግን ለእኔ አሁንም ብትነግረኝ አሁንም ሲሳይ ለአንተ ሰሙ ምንድን ነው የምን እምነት ተከታይ ነው ብትለኝ አላውቅም። ሰሙ የምን እምነት ተከታይ ኦርቶዶክስ ነው እንዳልል ያው ከኦርቶዶክስ ወጥቻለሁ ብሎ ደግሞ ወንድማችን ኤርሚያስ ቤት ጌታን ሲቀበል ሰምቻለሁ። አይ ጌታን የተቀበለ ወንጌል አማኝ ነው እንዳልል ለስለላ ነው የመጣሁት የሚባል ደግሞ የቪዲዮ መረጃ ሰምቻለሁ። ሰልላቸው ተብዬ እናንተ አንዳንድ ወንድሞችን ለመሰለል ብዬ ነው የመጣሁት ብሎ ደግሞ በሱ ድምፅ ደግሞ የመጣ መረጃ አለ። ሌላም ነገር ነው ስል እኔን ደግሞ ጥምር ኩዜን አውጥቶ በቅርብ የሰደበበት የቪዲዮ ማስረጃ እጄ ላይ አለ። ይሄን ሁሉ ሰብስቤ አናሊሲስ ሰራ ሰሟን ከየትኛው ወገን የት እንዳለ እኔ መወሰን አልችልም፣ እኔ ማወቅ አልችልም። ይሄ ደግሞ በግሌ ነው። እኔ የማናችሁን መብት አልጋፋም። ይቅርታ እኔ አሁን ቅድም እነዚህ የምታነሳቸው ምክንያቶች ሁሉ ለምሳሌ እኔ ሰሙ ድኗል ብዬ ላምን እችላለሁ። አንተ አልዳንም ብለህ ልታምን ትችላለህ። እኔ አልዳንም ብዬ ነው ማምን። ቆይ ሲሲ አሁን አዳኞቹ እኛ ሳንሆን ለምሳሌ አቤላም ቅድም ያነሳቸው ነገሮች ነበር። እኔ ለምሳሌ ከጌታ ቤት ማንም ሰው እንዲወጣ እኔ አልገፋም፣ አንተም ትገፋለህ ብዬ አላምንም። ግን ለምሳሌ ከኦርቶዶክስ ወንድሞች ጋር ሆነ በምትሰራው ከነሱ ጋር በምታሳልፈው ነገር ሰው ብዙ ነገር ይልሃል። አንተን ከሃዲ ነው ብዙ ስም ሰጥተዋል አለ። እነዛን ነገሮች ስታልፍ አንተ የሚሰማ ስሜት አለ። ያለ ሁሉ ደግሞ አይዞ ጌታ ይርዳህ እንጸልይልሃል የሚል ሰው ደግሞ አለ። ሁሉን ጀነራይዝ ማድረግ ትክክል ነው ብዬ አላምንም። ደግሞ አንተን አሁን ለምሳሌ ባለህበት ሁኔታ ሰዎች ተነስቶ ጀጅ ያደረጉን ነገር ትክክል ነው ብለህ አትቀበልም። ስለዚህ አንተ ተነስተ የሆነ ሰው አልዳንም ሚዲያ ላይ ወጥተህ አልዳንም ተናግሬያለሁ እኮ ዘርሽ። ለምሳሌ ላቋርጥ ዘርዬ እኔ አንድ ነገር ተናግሬያለሁ። አብዛኛው ለምሳሌ ቲክቶክ ላይ ያለ ወንጌል አማኝ ሲሳይ የወንጌል አማኝ አይደለም፣ የፕሮቴስታንት እምነት ተከታይ አይደለም ብሎ ያምናል። ኮሜንት ላይም ይጽፋል፣ ገብቶም ይናገራል። ብዙ ሰው እንደዛ ይላል። በቃ እኔ ምንም እኮ እኔ ግዴታ ነኝ ባካችሁ ተቀበሉኝ ብዬ አልናገርም። በቃ ለእነሱ እኔ እንደዛ ብሎ ለሚያምኑ ሰዎች ወንጌል አማኝ አይደለሁም። አንዳንድ ሰዎች ደግሞ የራሴን ልንገርህ። ቆይ ለምሳሌ
አንዳንዶች ደግሞ ኖ ሲሳይ ዝም ብሎ እንትን ነው ኦርቶዶክስ ነው የሚሉ ሰዎች አሉ። አይ ኦርቶዶክስ አይደለም ብዬ እነሱን ለማስረዳትም እንትን አይደለም። እኔ የራሴን ህይወት የራሴን ኑሮ በንጽህና ለመኖር እጥራለሁ። በንጽህና ለመኖር ከማናችሁም ጋር በሰላም በፍቅር ለመኖር እጥራለሁ። ከዛ ውጪ ሌሎቹ ስለሚያስቡት አስተሳሰብ እኔ አያገባኝ። አብዛኛው ቲክቶክ ላይ ያለው የወንጌል አማኝ ለምሳሌ ሲሳይ የወንጌል አማኝ የወንጌል እምነት ተከታይ አይደለም የወንጌል አማኝ አይደለም ብሎ ነው የሚያምነው። በቃ የራሳችሁ በቃ እኔ ለምን እንደዚህ ያመናችሁ እባካችሁ ወንጌል አማኝ ነኝ ተቀበሉኝ ብዬ ስናገር ሰምተኝ አታውቅም አይደለም። የእነሱ እምነት ነው። ልክ እንደዛው ሰሙ ላይም ስመጣ እኔ ሰሙ አሁን የትኛው ቤት እምነት ተከታይ እንደሆነ ማወቅ አልችልም። አለቀ በቃ። እኔ ሲሲ ለምንድን ነው ጣልቃ ገብቼ ያነሳው ልመሰል? ሲሲ ለምሳሌ እኔ መተህ ከዚህ በፊት ዜድ እንደዚህ ነው ብለህ ሄደህ ከዛ ደግሞ መተህ ነግሬ ጠይቀኸኝ ባለፈው ለማጣት የሄድክበት ነገር አለ። አሁን ያን ነገር ያደረግከው እኔ ከክፋት ነው ብዬ አስቤ አላውቅም። ስታጠራ እንደ ወንድም ልታከብረኝ እንደ ወንድም ተቀበይ ልትሄድ፣ አለበለዚያ ደግሞ በቃ ተጨባብጠን ልንሄድ ነው አለ የምትጠይቀው። ግን ተነስተህ መጀመሪያ ያጠፋው ጥፋት ሌብል አድርገህ እንደዚህ ነው ምናምን ብለህ የሆነ ነገር የሄድከው ነገር አለ። እንደሱ አይነት ነገር ከምናደርግ ይልቅ በማይመለከተኝ ጉዳይ ዝም ብንል። አሁን እኔ ስለ አንተ ህይወት አይመለከተኝም። እንደ ወንድም ካከበርኩ እንደ ወንድም ከተቀበልኩ ከአንተ ጋር ብሬ ማምለክ ከአንተ ጋር ብረት ላደርግ እችላለሁ። ከወንጌል አማኝ ጋር ብቻ ደግሞ ህብረት ምና ህይወት የምንካፈሉ ኑሮ የምንካፈሉ ማህበራዊ ኑሮ አለን ከተለያየ ሰው ጋር። መቼም በመስሪያ ቤት በምሰራበት ቦታ ከተለያዩ ሰዎች ጋር ማህበራዊ ህይወት ይኖራል። ማህበራዊ ህይወትና መንፈሳዊ ህይወት የተለያየ ነገር። አሁን አንተ መደረግ የማትፈልገውን ነገር ሌብል ማድረግ እኔ ለምሳሌ ቅድም የተናገርከው ነገር እንደ ፖሊካርፕን እንደንትናነ አሌን ብለህ እንደዚ አይነት ነገር ባትና እኔ አሁን ለምሳሌ ሞክ ታደርጋለህ። ለምሳሌ ከዚህ በፊት አይቻለሁ። አንተ ቪዲዮ የሆነ የእሱ ቪዲዮ እንትን ብለህ ስትቀልስ ስስቅ ምናምን ነገር አይቻለሁ። እንደውም አስወርድከን የዛን ቀን ካስታወስክ ማለት ቤት መጥቼ አቤላ እኔ አሁን የተናገረው ነገር ትክክል ነው ብዬ አስባለሁ። ግን አቤላ አንድ ነገር ደግሞ መረዳት ነው። ለምሳሌ ሲሳይም እነዚህ ነገሮች ሲያደርግ ቤቱ ሰምቼ ስለማቅ እኔ አሁን ሲሳይን የምናገረው እኔ ሲሳይን ከጌታ ቤት ወድቆ እንዲጠፋ አልፈልግም። በጌታ ቤት ውስጥ እንዲኖር እፈልጋለሁ። ግን ሄረሲ ነው ተብሎ ከታሰበ ሰው ሊተች ይችላል፣ ሰው ሊናገር ይችላል። ወይ አመለካከት ሰው ካለ ሊተች ይችላል። ሰው ስለተች ከቤቱ አይወጣንም። ሰው ስለተንከባከበን በቤቱ አይኖርም። ትናንትና አብራችሁ ሻይ ቡና ስትጠጡ የነበር አብራችሁ ስታመልኩ የነበሩ ወንድሞች ዛሬ ወጥተዋል። እነዛን ወንድሞች ምንም አትሏቸውም። በመከባበር ደረጃ ሰሙ ለምሳሌ ትናንትና ኦርቶዶክስ ነበር፣ ተጣልተን ፐርሰናል ተነጋግረን እናውቃለን። ብዙ ነገር አድርገን እናውቃለን። እኔ ወደ ጌታ ቤት ቢመጣ ሰሙ እንጂ ዘላለም ህይወት ያገኘው ዘሪሁን ህይወት ላይ ምንም አይነት የሚጨምረው አድ የሚያደርገው ነገር የለም። በጌታ ቤት ባይሆንም ከኔ የሚቀንሰው ነገር የለም። ሰሙ ግን አሁን ምንድን ነው እየሆነ ያለው ሲባል ቲክቶክን የሆነ የብሽሽቅ ሜዳ ምናምን ነገር የማድረግ ስለሆነ ጎራ ተከፍሎ የሆነ ወዳጅ የሆነ ጠላት እየተዳረግን ስለሆነ እንደው በጌታ ፊት ቆመን አንድ ቀን ለማምለክ እንኳን ብንገናኝ እንደው እንትን ህሊናችን ፍቱ ነው ወይ? የተፈታ ህሊና አለን ወይ? ለምሳሌ ከአቤላ ጋር አንድ ቸርች ውስጥ እንዴት ነው የማመልከው? ከሲሳይ ጋር እንዴት ነው አንድ ቸርች ውስጥ የማመልከው? አቤላን ከሚሰድቡ ሰዎች ጋር እንዴት ነው አንድ ቸርች የማመልከው? ማለት በጣም የሚያሳፍር ነገር ስለሆነ ማለት ነው። አሁን ወንጌል ሳይሆን እየሆነ ያለው ብሽሽቅ ስለሆነ ነው ይሄን ነገር የማነሳው። እኔ የእንትና መዳንና የሰሙ መዳንና አለመዳን የኛ ይሹሉ ይሆናል የሚገባው በመጽሐፍ ቅዱስ ደረጃ አንድ ሰው ሲድን በሰማይ ታላቅ ደስታ ነው የሚሆነው። ከዳነ ሰየው። እኔ ለምሳሌ የሆነ ሰው ሜንሽን አላደርግም። ከዚህ በፊት ዳነ ተባለ ሰው ይሄ ሰውዬ አልዳንም ብዬ እንትን አልኩ። ያ ሰው ሲሳደብ ወጥቶ ሲሳደብ ሚዲያ ላይ ምናምን ነገር አየሁት። በቃ መጨረሻው ይሄ ነው ምናምን ነገር ብያለሁ። ይሄ የአይን የምልከታ ነው ስለ መዳኑ ስለዛ ሰው መዳን። አሁንም እኔ እርግጠኛ አይደለሁም። ጌታ ነው ሰውየው ባህሪው አልተለወጠም፣ አንደበቱ አልተለወጠም ማለት ያ ሰው ያልተለወጠም ብዬ መናገር አልችልም። እኔ እኮ ክርስቲያን ቤት ራሱ እኮ ያለን አይመስልም እኮ ኮሜንቱ። ተዋቸው ሲሲ ከኮመንት ጋር